ሰርጋችንን ተመልከት። አንተ ነው ያገባኸው። አንተ ባገባኸው ሰፈር ሀገር መረበሽ የለበትም። በሙዚቃ ትረብሻለህ፣ በመኪና ትረብሻለህ፣ መኪና ትዘጋለህ። ሰርገኞች ካሉ ለምሳሌ እንደዚህ እየዘጉ መሄድ መብታቸው ነው የሚያመስላቸው። እንደዛ ትክክል አይደለም። እስካሁን ደህና ነበር ማለት ምን ነካህ? ካልጋሽ ስትነሺ ከፊት ለፊትሽ ያየሽው መድኃኒዓለምን አይደለም ሰይጣን። አልጋኝ እንደዚህ ነው። አልጋው እሺ እንደዚህ ነው። አልጋሽ እንዲተኝተሽ የምታየው መድኃኒዓለምን ስዕል ነው። አንድ ቀን ብዬ መድኃኒዓለምን ያየሁትና ካልጋሽ ስትነሺ ከፊት ለፊትሽ ያየሽው መድኃኒዓለምን አይደለም ሰይጣን። ቀልደኛ ካልጋሽ ስትነሺ ከፊት ለፊትሽ ያየሽው መድኃኒዓለምን አይደለም ሰይጣን። አልጋኝ እንደዚህ ነው። አልጋው እሺ እንደዚህ ነው። አልጋሽ እንዲተኝተሽ የምታየው መድኃኒዓለምን ስዕል ነው። አንድ ቀን ብዬ መድኃኒዓለምን ያየሁትና ካልጋሽ ስትነሺ ከፊት ለፊትሽ ያየሽው መድኃኒዓለምን አይደለም ሰይጣን። ቀልደኛ ይኸውላችሁ በዚህች ልጅ መፍረድ አንችልም። እሷ ያለችበት ቤተ እምነት በራሱ ዘፋኞችን ያበረታታል። በነገራችን ላይ እነኚህ ሰዎች ሄደው መልካም ወጣት ብለው የሚማሩት እንደ አይነት ጥላቻና ሰይጣናዊ አስተሳሰብ ነው የሚማሩት ሁሉ ማለት ነው። እንደታላችሁ ኦርቶዶክሳውያን በልጁ ሐሳብ ላይ እንወጣበታለን። ከዛ ቤት እንደተለመደው ይሄ ቪዲዮ አቅም እንዲኖረው ለብዙዎች እንዲደርስ ልጁም ደግሞ ተጠያቂ እንዲሆን ለሰራው ሰትም ደግሞ ይቅርታ እንዲጠይቅ እናደርግ እጅግ አብዛችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩት ላይ ከበረት እንታርጉ በእግዚአብሔር ስም ጠይቃችኋለሁ። 3 ሰከንድ ልስጣችሁ እስኪ። አመሰግናለሁ። ወደ ሐሳባችን ስንገባ በነገራችን ላይ እኔ ስዕል እንደዚህ ነው እንደዛ ነው ምናምን ብዬ ለማብራራት አይደለም ዛሬ የገባሁትኝ። ነገር ግን ያስተላለፈ ያለው መልእክት አደገኛ የሆነ ሰይጣናዊ መልእክት ስለሆነ ከድርጊቱ እንዲታቀብ ለልጁ እንድታደርሱልኝ፣ እንዲሁም ደግሞ ይሄንን ቪዲዮ ለሚመለከታቸው ለቤተ ክርስቲያን አካል ታደርሳቸው ይሄ ልጅ ይቅርታ እንዲጠይቅ እንዲሁም ደግሞ ከዚህ በኋላ እንደነ መልእክት እንዳያስተላልፍ እንድናደርግ ነው። ቬሮኒካ ዳን እንደምትናገረው ከአልጋዬ ፊት ለፊት ያለው የመድኃኒዓለም ስዕል ነው አለች። እሱ ደግሞ ላይ በሆነ መግለጫ አመጣና ያየሽው መድኃኒዓለምን ሳይሆን ሰይጣንን ነው አለ። እንግዲህ እናንተ ስዕል ስለሌላችሁ ቤታችሁ ላይ የሚታያችሁ የመድኃኒዓለም ስዕል ሳይሆን የሰይጣን ስዕል ወይም ደግሞ ግድግዳችሁ ላይ የሚታያችሁ የአጋንንት ስዕል ሊሆን ይችላል። እሱኛን አይመለከተንም። ነገር ግን ደግሞ እኛ ነው ገላትያ ላይ ምዕራፍ 3 ቁጥር 1 ላይ እንኳን እንደሚናገረው ቅዱስ ጳውሎስ የማታስተውሉ የገላትያ ሰዎች ሆይ ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዚም አደረገባችሁ ይላል። እሱን መሰረት በማድረግ ቅድስት ቤተክርስቲያን ደግሞ ስዕል ስላች የመድኃኒዓለም እኛ የምናመልከው መድኃኒዓለም ኢየሱስ ክርስቶስን እንጂ ስዕሉን አይደለም። ስዕል ገላጭ ነው ብለን ብዙ ጊዜ ተናግረናል። ነገር ግን ደግሞ ለስዕላት ያላቸውን ጥላቻ በማስመርኮዝ መድኃኒዓለምን ሰይጣን ነው ያየሽው ሰይጣን እንጂ መድኃኒዓለምን አይደለም እያለ ሲናገር ታያላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ዘፈንን እንጂ ዘፋኝን አትጠላም። ምክንያቱም ሰው አይጠላም ኃጢአቱ እንጂ የሚጠላው እና ቃል እኮ ፕሮቴስታንት ቤት ሲሄዱ እኮ እንዴት አጋችሁ እንደምትቀበሏቸው እነዘሪቱን አናቅም። እንደኛ ዘፈን ኢየሱስ ዘፈን አይጠላም ብላ ዘፈንም የጴንጤ ዘፈንም የዓለማዊ ዘፈንም የምትወጣ ሴት እኮ ነች ዘሪቱ ከበደ። ግን ጴንጤ ነች አይደለ? የእናንተ ትጨፋፍራላችሁ፣ እኛ ግን ትሳደባላችሁ። የኛዎቹ ኦርቶዶክሳውያን ዘፋኞችን ለማሸማቅ የምትሄዱበት ርቀት እጅግ በጣም አደገኛ ነው። አሁንም ቢሆን ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈንና ዘፋኞችን አትደግፍም። ነገር ግን ደግሞ ትጠላቸዋለች ማለት አይደለም። ምክንያቱም ልጆቿ ናቸው። አንድ ቀን በንስሐ ተመልሰው ከዘፈን ወደ ዝማሬ እንዳይመጡ ተስፋ ስለምታደርግ ሁሌም በይቅርታና በፍቅር ትመለከታቸዋለች። ወደ ቤት ደግሞ የሚመጡ ደግሞ ትጋብዛቸዋለች። ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ነው የምታደርገው። ከዛ ውጭ ግን እናንተ ያላችሁ ጥላቻ ለዘፈን ሳይሆን ለዘፋኞች ነው ያላችሁ ጥላቻ። ምክንያቱም እናንተ በቤታችሁ የምታደርጉት ዳንስ የምትጨፍሩት ጭፈራ ዘፈን እንጂ አምልኮ አይደለም። ስርዓት አምልኮ እንደዛ ስለ አይደለም መጽሐፍ ቅዱስ እንደዛ ስለማይናገር ማለት ነው። ስለዚህ ይሄ ልጅ አደገኛ የሆነ ሙቭመንት ነው የሚያካሂደው። አደገኛ የሆነ የዮናታን ቡችላ ነው። መልካም ወጣት ሄዶ ተምሮ የሚመጣው እንደ አይነት ጥላቻዎችን ለመናገር ቅዱሳንን ለመሳደብ አልፎ ተርፎ ደግሞ መድኃኒዓለምን በሰይጣን እየመሰለ መድኃኒዓለምን ሰይጣን ያደረገ ለመሳል ለመናገር የሚሄድበት ርቀት እጅግ በጣም አሳሳቢና አደገኛ ነው። ስለዚህ ሁላችንም ደግሞ እንደ አይነት ነገሮችን በቃ ልንል ይገባል። የቤተክርስቲያን የፍትህ አካላት እንዲሁም ደግሞ ቅዱስ ሲኖዶስና ጠቅላይ ቤተ ክህነት ደግሞ ይሄንን ነገር ሊያየው ይገባል። ከዛኛው በኩል ካሉት ከእምነት ተቋማት ጋር ተነጋግሮ እንደ አይነት ወጣ ያሉ ነገሮች የሚያደርጉ ልጆችን በስርዓት ሊቆረጠጡ ይገባቸዋል። መተቸት ካለብህ አስተምሮ ታች እንጂ ሰውን ታርጌት አድርገ ቅዱሳንን ታርጌት አድርገ አትሳደብ። ጭራሽ መድኃኒዓለምን ሰይጣን ሆና አትሳደብ።
ይሄ ትልቅ የሆነ የአእምሮ መቀጨር እንዳለብን የሚያሳየው ማለት ነው። ኦርቶዶክሳውያን በድጋሚ አካውንቱ ፎሎ ቪዲዮውን ሞጅ ጋብዛ ሼር ኮፒ ሊንክ ሪፖስት ዲዩቲ ኤክስፔሪመንት እንታረው በእግዚአብሔር ስም ጋበዝኳችሁ። በሌላ ሰመጣለሁ። ሰላም ያላችሁበት ለሞተ ነፍስ ሳይቀር ርህራሄ የሌላችሁ በእናንተ ጸሎት ሙታን ቢድኑ ኖሮ የደህየ ሰው ገንዘብ የሌለው ሰው እንዳይድን ፍቃዳችሁ የሆነ ካህናትን ያየሁትና በጣም አሳፋሪዎች ናችሁና ይሄንን ወሬ መቼም ለሰው አላወራውም ብዬ ነበረ። ነገር ግን ዛሬ በአመቱ ላወራው ነው። የዛሬ አመት ነበር እንግዲህ አባቴ ያረፈው ደርሱን ይማረውና አባቴ ሁለተኛ ሞቷል ወይም ሁለተኛ ተገሏል ብዬ እንዳስብ የሆንኩት ግን የቀብር ስነ ስርዓቱ ሰዓት ላይ ነበረ። አባቴ ባረፈበት ሰዓት ሌላ ያረፉ ሰው ነበሩ። የተቀበረበትን ደብር ለጊዜው ስሙን ላቆየው የቀብር ስነ ስርዓቱ የተፈጸመበትን እና በዛ ሰዓት ላይ እንግዲህ ታውቃላችሁ ከቀብር ስነ ስርዓት በፊት የህይወት ታሪክ ይነበባል ምናምን እና እዛ ሰዓት ላይ በጣም የሚያሳፍር ነገር አደመጥኩ። እንግዲህ ቤተ ክርስቲያኑ ወይም የደብሩ አስተዳዳሪ ስላረፉት ሰዎች ሲያወሩ በመጀመሪያ ያወሩት ስለሌላው አባት ነበረ። ለቤተ ክርስቲያን ስላደረጉት ነገር እንዴት ቀሳውስት ተሰብስበው ያበሉ እንደነበረ፣ እንዴት ዲያቆናት ይመግቡ እንደነበረ፣ እንዴት ለካህናት ብር ይሰጡ እንደነበረ በሰፊው ለአንድ ሰዓት ያክል አወሩ። ቀጠለ ስለ አባቴ ነበር የሚወራው። አባቴ እንግዲህ በባህሪው ቄስ ሰብስቦ አላበላም፣ ዲያቆኖች አላበላም፣ ለነሱም ብር አልሰጠም። ያንንም ማድረግ አይችልም። ስለዚህ በጣም የህይወት ታሪኩ በአጭሩ ተነገረ። ችግር የለውም፣ በሱም ላይ ምንም ተቃውሞ የለኝም። የሚገርማችሁ እነዚህ ለካህናት ብር የሰጡትን አባት እኚህ የቤተ ክርስቲያን አስተዳዳሪው ያወሩበት መንገድ ካህናቱ ሳይቀር ሌሊት ሙሉ ለሳቸው እንዲህ በማህሌቱ በምኑ ነፍሳቸውን እግዚአብሔር እንዲቀበል ለስንት ሰዓት ካህናቱን በተራቸው እንዲህ አድርገው ምንም ተባለና ለኚህም ሰው ለሌላዎችም መልእክት እንዲሆን እግዚአብሔር ገንዘብ በመቀበል ሙስና በመሰብሰብ ሰዎችን የሚያድን አምላክ አይደለም። አንዴ ስለ ዓለም የሞተውም ከኛ ገንዘብ ክፍያ ፈልጎ አይደለም። የኛ ዓለማዊ መገበያያ ሳንቲም አጓግቶት አይደለም። ነገር ግን እኔን የሚመስልና ሌላም ወጣት እጅግ በጣም እናንተን እንዲታዘባችሁ እንዲው ስልጣኑ ቢኖራችሁ ኖሮ አባቴንና መሰል ሰዎችን ቄስ ሰብስበው የማያጠጡ ለቄስና ለዲያቆን ብር የማይሰጡ ሰዎችን ብትችሉ ወደ ሲኦል እንዲገቡ ጸሎት ታደርጉ ነበር ማለት ነውና እናንተ ሌሊት ቆማችሁ አልቆማችሁ ሌሊት ሙሉ ጸለያችሁ አልጸለያችሁ ለሞተው ነፍስ በእግዚአብሔር ፍርድ ላይ የምትለውጡት ምንም ነገር የለም በመጀመሪያ ደረጃ። ነገር ግን ምን ያክል መውረድ ነው፣ ምን ያክል ማነስስ ነው እንዲህ አይነት ነገር እንድታወሩ ያደረጋችሁ? እናንተን ለማብላት ነው ወይ ሰው ክርስቲያን የሆነው? ለእናንተ ብር ለመስጠት ነው ወይ ሰው ክርስቲያን የሆነውና ስታርቲንግ ፍሮም ዳት ሞመንት እቺ ናት ወይ ቤተ ክርስቲያኔ እንዲህ ናት ወይ ውስጧ እንዲህ ነው ወይ ብዬም እንድታዘብ አደረጋችሁኝና በእውነት በዛ ሰዓት ላይ የደብር አስተዳዳሪ ተብለው ወጥተው መድረክ ላይ ያወሩት ሰውዬ ለራስዎት ንስሐ ይግቡ። እኔም ልጆችን የምመክረው እናንተን እንዲያበሉ አይደለም። ድሃ መንገድ ላይ የተራበ እየታለፈ እናንተ የምትጠጡት ቢራና አረቄ ወደ ውስኪ እንዲያድግ ኮንትሪቢዩት የምናደርግበት ምንም ሚንስ የለም። መሄድም አልፈልግም፣ እውነት ለመናገር ወደዛ ደብር ፊቴና ዙር ማየትም አልፈልግም፣ መሄድም አልፈልግም። እንደዚህ አይነት አገልጋይ ተብዬ ሌባዎችንም ማየት አልፈልግምና ነውር ወቁ። የማትኖሩበትን ክርስትና ኪሳችሁን ለማደለብ ብቻ ቤተክርስቲያን የተዘገሰጋችሁ ሌባዎች ከቻላችሁ ከዚህ ቤተክርስቲያን ውጡላት። ለእናንተም በትሩን የሚያነሳበት ቀን ቅርብ ነው። እግዚአብሔር ኢትዮጵያን ከክፉ ዓይኖች ይሰውራት። የሽኝት ልምምድ እንደ ፋሽን ኢትዮጵያ ውስጥ ተጀምሯል። አሁን ሰው ሲሞት አዳራሽ ተሰብስቦ ሽኝት ይደረጋል። ፈረንጆች ሽኝት የሚያደርጉት ሽኝት ከሸኙ በኋላ ወደ አክቹዋል ቀብሩ ቦታ የሚሄዱ ጥቂት ቤተሰብ ብቻ ነው። ትሰበሰባለህ፣
ትሰናበታለህ። ጥቂት ቤተሰብ ወስዶ ማረፊያ ቦታ ያስቀምጠዋል። የኛ ግን ምንድነው ሽኝት ቦታም በሺዎች ነን። ያ ሺህ ሰው ተመልሶ ተሰልፎ ደግሞ ቀብር ቦታ ይሄዳል። ተሰልፎ ደግሞ ቤት ይመጣል። አሁን እንደነዚህ አይነት ያልተገሩ በጣም ኤክሰሲቭ የሆኑ ካልቸሮች ብዙውን የትራንስፖርት ሲስተም ያውካሉ። ሰርጋችንን ተመልከት። አንተን ያገባኸው አንተ ባገባኸው ሰፈር አገር ሩመት መረበሽ የለበትም። በሙዚቃ ትረብሻለህ፣ በመኪና ትረብሻለህ፣ መኪና ትዘጋለህ። ሰርገኞች ካሉ ለምሳሌ እንደዚህ እየዘጉ መሄድ መብታቸው ነው የሚያመስላቸው። እንደዛ ትክክል አይደለም። ኢንፍራስትራክቸር ለኛ ፐርፐዝ ብቻ ሳይሆን ለሁሉ ሰው ፐርፐዝ የሚውል ስለሆነ ተከባብሮና በጋራ መጠቀም ያስፈልጋል። እኔ አሁን ከተማ ውስጥ እንቀሳቀስ እንግዳ ከሌለብኝ መንገድ መዝጋት አልፈልግም። በየዕለቱ ለማድረጋቸው ስራዎች አንድ የገጠር ካህን በጣም የሚገርም ነው። ጊዮርጊስ ቤተክርስቲያን ነው የሚያገለግሉት እና በዚህ በገጠሩ ቤተክርስቲያኑ ጊዮርጊስ ከሆነ የጊዮርጊስ ዕለት የአካባቢው ሀብታም ገበሬዎች አያርሱም። የአካባቢው ሀብታም ገበሬዎች ስለማያርሱ በሬ ለሌላቸው ለድሆች በሬዎቻቸውን ይሰጣሉ። በዓላት በዚህም አስተዋጽኦ ያደርጋሉ። በገጠሩ እንደየ አካባቢ ሊሆን ይችላል እንጂ በማውቀው አካባቢ ዛሬ የኔ በዓል ነው፣ ጊዮርጊስን አልነካም፣ ተክለ ሃይማኖትን አልነካም፣ ወይም ደግሞ አቦን አልነካም ምን ይልና ያው የሚያከብረውን ቅዱስ እኔ ዛሬ አልሰራም ይላል ገበሬው። አይ እንግዲያውም ማትሰራ ከሆነ እባክልና ያ ጎረቤት የሆነ አካባቢ ያለ ድሃ ገበሬ ለምነዋል፣ ይሰጠዋል። በወር በዓላት ነው ድሃ ገበሬዎች ጉልማ የሚጎልሙ ማለት የሚያዘምሩ ለልጆቻቸው ለቤተሰቦቻቸው በዚያ ነው። እና አሁን አንድ ድሃ ገበሬ ከሀብታሙ ገበሬ በሬዎችን ተውሶ ማለት ነው ተሰጥቶት የጊዮርጊስ ዕለት ያርሳል። አሁን የጊዮርጊስ ዕለት ትክክል አይደለም አሉና ካህኑ። ምክንያቱም እሳቸው ካህኑ ስላልተማሩ ልክ ኃጢአት ነው የሚመስላቸው። ኃጢአት አንደኛ በዓላት ሲከበሩ በአዲስ ኪዳን እንደው ቁጭ ብሎ ሲያንቀላፉ መዋል ማለት አይደለም። አከባበሩ ለወንጌል፣ ለቅዳሴ፣ ለቁርባን በጎ ስራ ለመስራት የድሆችን ቤት የወደቀውን በማንሳት ቤት በመስራት የታሰሩትን በመጠየቅ የታመሙትን በመጎብኘት በጎ ስራ በመስራት እንድንውል ነው እንጂ ቁጭ ብለን እንድንውል እንኳን በእውነት በብሉይ ኪዳን በአዲስ ኪዳንም ቅድም እንዳየነው አልነበረም። ሰዎች የሚሰሩትን ይሰሩ ነበር። ስለዚህ ያ እኛ ካህን ሄደው ያን ገበሬ ድሃ ገበሬ ፍታሉት። ለምን? ዛሬ ጊዮርጊስ ነው። ኧረ እባክዎት እኔ እኮ የወር በዓል ካልሆነ በሌላ ጊዜ በሬ አላገኝም። አሁን በስንት መከራ ያገኘሁትን አሁን እቺ ሰኔ ሐምሌ የአዝመራ ወራት ካመለጠኝ አመለጠኝ ነው። እባክዎት ይተውኝ። ነግሬያለሁ፣ ፍታ ነው የምልህ። በረድ ልታመጣብን ነው፣ ልታስመጣን ነው፣ መቅሰፍት ልታመጣብን ነው። እና የጊዮርጊስ ዕለት ተመልከቱ። የጊዮርጊስ ዕለት ስለሰራ ጊዮርጊስ ደስታውን ችሎት መንፈስ ቅዱስ ደስታውን ችሎት ያ ድሃ ሰርቶ ማግኘት ልጆችን ባሳደጉ ያ ደስታውን ችሎት እንደገና አዲከፋው። ያ ግን እንዲያ ካህኑ ግን ይመስላቸዋል ባለማወቅ። ስለዚህ መቅሰፍት ልታመጣብን ነው፣ ፍታ። አልፈታም አውግዣለሁ ይላሉ። እንዴ ነጭና ይልና በቃ ይሄን ውግዘትማ ሳይፈቱና ሄዱ። ውግዘት ይከበር ነበር ያን ጊዜ። ሳይፈቱኛ አይሄዱም። ይፍቱኝ አልፈታም፣ ይፍቱኝ አልፈታም። በጅራፍ እያገላበጠ ሲገርፋቸው እሺ እግዚአብሔር ይፍታ ፈትቻለሁ። አይ ከዚህ በኋላማ ዜማ ይፍጠሯል። በዜማ ይፍቱኝ። እንዲህ ብሎ ፈትቻለሁ አላለም። ዜማ ይፍጠሩ በጅራፍ። ጠላተው እስካሁን ደህና ነበርኩ አይደል? ምን ነካሃል? እስካሁን ደህና ነበርኩኝ። የሆነ ነገር ነካኝ አይደል? እሺ ጠላ ተው፣ አረቂ ተው፣ አይናችሁ ሞጨ። ቀላ እኮ ያለ እድሜው አይናችሁ ተያዘ። በቃ እንደ ጉራ አህያ። ማን ነው እንደዚህ ያደረገ? ጠላ ደማሙ፣ አረቂ ጅሉ። ተው፣ ቀንሱ። ተው። እኔ እውነቴን ነው። ቄስ ተንዝባዝቦ መመን ተሸክሞ ሊወስደው ነው እንዴ? ተመልከቱ፣ መጽሐፍ ተመልከቱ እስቲ። በባል ቀነሳ እንጀራ ብሉ እስቲ። ጠላውን ተውና እንጀራ ብሉ። እንጀራው ገበሬም ስለሆናችሁ ብትበሉ ከጎናችሁ ይወድቃል። ጠላ እኮ ውሃ ለገደል አያዝንም ይላል ገበሬ። ሰብሮ ይጥላ አንጎሉ ይበላሻል። እንኳን ክርስቶስ ማንም ተዛ ይለው ወዴቱ ጭንቅላት ሰብሮ እኮ ነው የሚጥል። እኔ በበኩሌ እኔ ጠላ በሚጠጣ ሰው በጣም ይደንቀኛል። ለምን መሰላችሁ? እኔ በኩሌ አሁን ብጠጣ አልችልም። ጽድቁን ታውትና ስለማይሆንልኝ አለ።
አይሆንልኝም። አንድ ብጠጣ ጭንቅላቴን ብሎ እንኳን መጽሐፍ ልመለከት ተሽከርክሬ ነው የምወጣው። እኔ እንደው አንድ ገንቦ ጨርሶ ፍንክች የማይለውን ሰው አደንቀዋል። ሆራ ይሄማ ታምረኛል እንዴ! ይሁሩ ነገር ምን ይበላ ነው እንደው እንጀራ እኮ እኔም ጠርጌ ጥለዋለሁ፣ ግን አይሆንልኝም በበኩሌ። ስለዚህ መጽሐፍ ተመልከቱ፣ በባል መጽሐፍ አንብቡ፣ በጋራ እየሆናቸው። አሁን አንድ የገጠር መርጌታ ባለፈው መጥቶ ፍትሐ ነገሥት ስመለከት ምን ይላል አለኝ። አንዱ በረዶ ሊያስመታን ነው የሆነ መጽሐፍ እየተመለከተ ነው ብሎ ለህዝቡ ፍትሐ ነገሥትን እኮ ነው ማለት አይታ ላይ ድረስ እኮ ነው እንደው። ስለዚህ እንደው ድጓ ቅኔ ቁልቁል የሚባለውን ማለት በሀገራችን አታምጣብን አላሉ የቆላ ቄስ ይባላል። እና እንደዚህ ያልንሆን ነው እኮ እንደዚያ እንዳንሆን በባል አምስት ተሆኑና ፍትሐ ነገሥቱን አንዱ ይመለከታል። ከዛ ትሰማላችሁ፣ አንዱ ያነባል፣ አንዱ ይመለከታል። ዕቃ ቤት ግዙ፣ አዋጣችሁ አትገዙ፣ ቀነስ እስቲ የ2 ወር አረቄ ተውና ፍትሐ ነገሥት ግዙ። ከዚያ በኋላ ጥያቄ ሲኖራችሁ ደግሞ ኑ እዚህ እኛ እንመልሳለን። ስለዚህ መጽሐፍ ተመልከቱ፣ ወንጌል አንቡ፣ መጽሐፍ ቅዱስ በቀን አንዳንድ ምዕራፍ ተመልከቱ ለህዝቡ። ከዚያ ውጭ ምን ትረቡታላችሁ? ምን ትጠቅሙታላችሁ? አንተም ውጽያው ለምድር የሰው አብነቱ እናንተ ናችሁ። መሰጽያው ለሳ በምን ትንቀጨስኑ ጨው አልጫ ከሆነ ግን በምን ያጣፍጡታል? በእግር ከመረገጥ ወጥቶ ከመውደቅ በቀር። እንደዚሁም ሁሉ እናንተ ካላስተማራችሁ ማን ሊያስተምረው ነው? መቅረዝ ራሱ ከጨለመ ማን ያበራለታል? ምላጭ ካበጠ በምን ይበጡታል? ውሃ ቢያንቅ በምን ይወጡታል? ይላል የገጠር ሰው። ውሃ ካነቀ በምን ይዋጣል? ውሃ የሌላ ማዋጫ ነው። ስለዚህ አስተምሮ፣ ከዚያ ደግሞ አስተምሮ ምን ማለት ማቁረብ። በነገራችን ላይ ገብርኤል ከሆነ ዛሬ ባህር ዳር ላይ አሁን ድረስ አይ ቲንክ ይኖራል ብዬ አስባለሁ። ገብርኤል ከሆነ ዝም ብለህ ትወጣለህ ከተማው ላይ። እሺ ክፍት ነው በሩ፣ የህዝቡ ቤታቸውን ክፍት አድርገው ነው የሚጠብቁት ማርያምን። እና ይገርማል። ትወጣለህ፣ ጠላህን ትጠጣለህ፣ ዳቦን ትበላለህ። ማነህ አትባልም። እግዚአብሔር እኔ በጣም የመጀመሪያ ነው እንደዚህ ነገር ሳይ። ትገባለህ፣ ሳህን ያቀርቡልሃል፣ ወንበር አለ፣ ቁጭ ስትል ሳህን ይሰጡሃል። ከዛ እንጀራ ይነጠፍልሃል፣ ወጥ ያደርጋሉ፣ ዳቦ ይሰጥሃል፣ ጠላ ይሰጥሃል። ዋው! ማንም አይጠይቅህም፣ ትበላለህ። ቅዱስ ሚካኤል ይስጥልኝ ብለህ ትወጣለህ። ሚካኤል ከሆነ ገብርኤል ከሆነ ገብርኤል ይስጥልኝ ብለህ ትወጣለህ። ክፍት ነው በራቸው። ይሄ የምልህ የግቢው በር ወለል ብሎ የብዙ ቤቶች ሁሉም ቅዱሳንን ከ1 እስከ 30 ለምሳሌ በአንድ ይሄ ጻድቅ ነው የሚታሰበው፣ በሁለት ይሄ ጻድቅ ነው የሚታሰበው ብሎ ማሰብ ትክክለኛ ነው ወይስ ሐሰተኛ የሆነ ነገር ነው? ልምምዱ ትክክለኛ አይደለም። ትክክለኛ አይደለም። እሺ አንዴ ቆይ። ኤልሲኤምኤስ ምንድን ነው አብሪቬሽኑ? ሉትራን ቸርች ኦፍ ሚዙሪ ሲኖድ። ኦኬ ሉትራን ቸርች ኦፍ ሚዙሪ ሲኖድ አሜሪካ ውስጥ የሚገኝ የሉትራን ቦዲ ነው አይደል? አዎ ሲኖድ ነው ያ። በጣም ጥሩ። ያ ኢትስ ፓርት ኦፍ ሉትራን ያስ። በጣም ጥሩ ጋይስ፣ ቅድም ያለችውን ነገር እንዳትረሱ፣ ሁላችሁም በደንብ ስሙ። ቅዱሳንን ከ1 እስከ 30 በዚህ ቀን ይሄ ጻድቅ ይታሰባል ኮሜሞሬት ማድረግ ልክ አይደለም ብላ ነበረ። አሁን የሉትራን ቸርች ሚዙሪ ሲኖድ ራሷ የተናገረችውን ነገር ኮሜሞሬሽን ባዮግራፊስ ወይ ደግሞ ቸርች ይራቸው ካላንደራቸው ላይ ያለውን ነገር ላሳያት ነው። እሺ በደንብ አስተውሉ። አያይሽ ነው ችግር የለውም ጽዬ። ኮሜሞሬሽን ባዮግራፊ ነው አይደል የሚለው? አንተ ልትል ፈልገህ ነው ገብቶኛል። የሆነች ቀን የምትታሰብ ቀን አለች። እሺ ይሁን። አረ ምን የሆነች ይሄው ላመጣልሽ። አማላጅ ግን አንልም። ቆይ አንዴ አማላጅ ማለቱን ተይውና እዚህ ሐሳብ ላይ መጀመሪያ እንስማማ። ጃንዋሪ 2 ላይ ጄኬ ዊልሄም ሎሆ የሚባል ሰው ፓስተር ይታሰባል አይደል? ጀስት የሰራው የእምነት ስራ ነው። ይታሰባል አይታሰብም እኮ የሰራው የእምነት ስራ ነው የሚታሰበው። እሺ ጃንዋሪ 10 ላይ በደንብ ስሚ ጋይስ፣ በደንብ አስተውሉ። ቤዝል ዘግሬት፣ ቅዱስ ባስልዮስ ዘቂሳሪያ፣ ቅዱስ ጎርጎርዮስ ዘንዚናዙና ቅዱስ ጎርጎርዮስ ዘኑሲስ መታሰቢያ ይደረግላቸዋል አይደረግላቸውም? ኮሜሞሬት ይደረጋሉ አይደረጉም? ኢትዮጵያ ይደረጋል፣ እዚህ አሜሪካ ይደረጋል ሉትራን ሚሽን። ስለዚህ ሉትራን ቸርች ሚዙሪ ሲኖዶስ ይደረጋል አይደል? ኮሜሞሬት ይደረጋሉ አይደል? ኮሜሞሬሽኑ ግን ኢንተርሴሽንን አያጠቃልልም። ያ እኔ ስለ ኢንተርሴሽን አላወራሁም። ኮሜሞሬት ይደረጋሉ አይደረጉም ነው? ይደረጋል። ኮሜሞሬሽን አለ
በጣም ጥሩ። ቅድም ምንድን ነበር ያልሽን? ታች ያላችሁ ሰዎች በደንብ ስሙ። ቅዱሳንን ማሰብ ራሱ ኮሜሞሬት ማድረግ ራሱ ሐሰተኛ ልምምድ ነው ብላ ነበረ። ራሳቸው ሉተራን ቦዲ ውስጥ የሉተራን ቸርች ሚዙሪ ሲኖድ ውስጥ እንደዚህ አይነት ልምምድ አለ። ጃንዋሪ 20 ላይ እናንተ ከኢንተርሴሽን ጋር አንድ ላይ ነው እናንተ። ቆይ አንዴ ጃንዋሪ 20 ላይ ማናት መታሰቢያ የሚደረግላት? እኔ ሁሉንም ቃል በቃል አላውቃቸውም። ሁሉንም እንትናን ጠራላለሁ። የኢትዮጵያውን አባገመችስም አሉ አባገመችስም አሉ። ሶላን ጌዳዳ ኦ ማይ ጎድነስ ቆይ እኔ አባገመችስም አላልኩሽ። እዚህ ጋር ይሄው እዚህ ጋር ጃንዋሪ 20 ላይ ማናት መታሰቢያ የሚደረግለት? ማይ ጋድ ኢትስ ብለሪ አይ ካን ኖት ሪድ ኢት። እንትን አድርገው ማግኒፋይ አድርገው አይታየኝም። እሺ ይሄው እሺ ኦኬ ማናት ማናት? ሴራ ነው። ሳራ የአብርሃም ሚስት ማለት ነው። ያ ሴራ። እንቀጥልሽ። ጃንዋሪ 27 ላይ ማነው መታሰቢያ የሚደረግለት? ቅዱስ አፈወርቅ ዮሐንስ አፈወርቅ። ቅዱስ ዮሐንስ አፈወርቅ። በደንብ ስሙ ጋይስ። ሉተራኖች ጋር ነው ይሄ ነገር ያለው። በደንብ ስሙ ሁላችሁ። ቅዱስ ዮሐንስን እኮ እንቀበለዋለን እንዴ ባስተምሮቱ መታሰቢያ ስለማድረግ ነው አሁን እያወራን ያለነው። በእሱ ስም አንጸልይ። ፌብሩዋሪ 25 ላይ ቆይ ችግር የለውም ወደሱ አልመጣሁም። ፌብሩዋሪ 5 ላይ ማነው መታሰቢያ የሚደረግለት? ጄኮብ ፓርቲ ቅዱስ